እግዚአብሔር ዛሬም ይሰራል። ጸሐፊው ሉቃስ አውሎ ንፋስ ከሰማይ ድምጽ መጣ ብሎ የመጣውን ድምጽ ሊነግረን ሲፈልግ ባለ 50 ብሎ ይጀምራል። ይህ ባለ 50 እንደነገርኳችሁ ወደ 2000 ዓመታት እየተከበረ በየዓመቱ እየተከበረ መጥቶ የመጀመሪያዎቹ እስራኤሎች ወይም የመጀመሪያዎቹ ይህንን በዓል ሰለብሬት አድርጉት የተባሉት ሰዎች ከነ ሚኒንጉ ነው የሚያከብሩት፣ ከነ ትርጉሙ ነው የሚያከብሩት። ትርጉሙ ይገባቸዋል። ከግብጽ የወጡበት ጅራፍ የቆመበት፣ መከራው የቆመበት፣ ጩኸት የቆመበት፣ ሰቆቃ የቆመበት፣ እነሱም እንደ ማንኛውም ሰው ዘርተው የሚያጭዱበት። ዘርተው አያውቁም በግብጽ፣ አጭደው አያውቁም በግብጽ። የራሳቸው ነገር የላቸውም፣ የራሳቸው መሬት የላቸውም። ስለዚህ እነዚህ የመጀመሪያዎቹ እስራኤላውያኖች ይገባቸዋል ባለ 50 ምን እንደሆነ። ይሄ ነገር ግን ይሄ በዓል እየሄደ እየተረሳ ዝም ብሎ በዓል ብቻ ሆነ። እግዚአብሔር በዚያ ቀን በተረሳ በዓል ማግኒፊሰንት የሆነ ፓወርፉል የሆነ መንፈስ ወረደ። እኔ አንድ ነገር ልንገራችሁ። በክርስትና ሄዳችሁ ክርስትና ተራ ሆኖባችሁ፣ አምልኮ ተራ ሆኖባችሁ፣ እግዚአብሔርን መጠበቅ ተራ ነገር ሆኖባችሁ፣ ቤተክርስቲያን መሄድ ዝም ብሎ ልማድ ነገር ሆኖባችሁ፣ ልማድ ነበረ የሚያከብሩ። ልማድ የሆነውን በዓል መንፈስ ቅዱስ መጣና እሳት ለኮሰበት። ዛሬ ማታ በጌታ በኢየሱስ ክርስቶስ ስም እንደ ልማድ የመጣባችሁ ካላችሁ፣ እንደ ልማድ የመጣችሁ እቤት ከመቀመጥ ብላችሁ የመጣችሁ ሰዎች ዛሬ ቀኑን እግዚአብሔር ይለውጠዋል። እሳት ይጨምርበታል። አንተን መፈለግ አይደለም ምርጫ፣ ግዴታዬ ነው። እግዚአብሔር ዛሬም ይሰራል በሚል ርዕስ የጌታን ቃል እንካፈላለን። ሃሌሉያ። እግዚአብሔር ዛሬም ይሰራል ብዬ ስናገር ቀጥዬ ማለት የምፈልገው ዴቪል ኢዝ አ ላየር፣ አጋንንት ውሸታም፣ ዲያብሎስ ውሸታም። እግዚአብሔር ዛሬም ምን ይላል? ይሰራል። ሃሌሉያ። እስቲ እንደዚህ በሉ፣ በኔ ህይወት እግዚአብሔር ዛሬም ይሰራል። ሃሌሉያ። አገልግሎቴ ላይ እግዚአብሔር ዛሬም ይሰራል። በስራዬ በኩል እግዚአብሔር ዛሬም ይሰራል። ሃሌሉያ። ጩና በሉት፣ እግዚአብሔር ዛሬም ይሰራል። ሃሌሉያ። ዳጋባ ሐሳት አላባያ እግዚአብሔር ዛሬም ምን ይላል? ይሰራል። ጩና በሉት እስቲ፣ እግዚአብሔር ምን ይላል? ይሰራል። እግዚአብሔር ምን ይላል? ይሰራል። እግዚአብሔር ምን ይላል? ይሰራል። ሃሌሉያ። እግዚአብሔር ይሰራል። ሁለት ነገር ይሆናል በዚህ ትምህርታችን። እግዚአብሔር ይሰራል ስንል ከአፋችን ቃል ጋር ሆኖ እግዚአብሔር ይሰራል። የመጀመሪያው ነገር ይሄ ነው። ሁለተኛው እግዚአብሔር በባህሪው ሰራተኛ ነው። ምንም ማድረግ አይቻልም። እግዚአብሔርን ማስቆም አይቻልም። አሜን አሜን ትላላችሁ ወይ? የቅዱሳን ጸሎት እየደከመ በሚሄድበት ጊዜ እግዚአብሔርም የመስራት ችሎታው እየደከመ አይሄድም። እግዚአብሔር ትላንትናም ዛሬም እስከ ለዘላለም ድረስ ምንድነው? ያው ነው። ስንደክም ይሰራል፣ ስንበረታ ይሰራል። ኦ ሃሌሉያ። ጩና በሉት፣ እግዚአብሔር ይሰራል። ሃሌሉያ። ኢየሱስ ጌታ። ስንት ነገር ይሆናል? ሁለት ነገር ይሆናል። እግዚአብሔር ይሰራል ስንል እግዚአብሔር ከአፋችን ቃል ጋር አብሮ ምን ይላል? ይሰራል። ሁለተኛ ደግሞ እግዚአብሔር ባህሪው ምንድነው? መስራት ነው። በቃ ይሰራል። ሃሌሉያ። ኢየሱስ ጌታ። ሐዋርያት ሥራ ምዕራፍ 2 ቁጥር 1 አነብና እግዚአብሔር ይሰራል የሚለውን ነገር እሱን እንካፈላለን። በእነዚህ 3 ኮንፈረንሶች ይህንኑ ክፍል ነው የምንካፈለው እና እንደ እግዚአብሔር ሰው አምናለሁኝ እግዚአብሔር በዚህ 3 ቀን ውስጥ ታላቅን ነገር በህይወታችን ይሰራል። አሜን። የሚያምናል የሆነ ሽፍቲንግ እንደሚኖር የሚያምናል። I am so excited። እግዚአብሔር ይባረክ። ሃሌሉያ። ኢየሱስ ጌታ ነው። እንዲህ ይላል፣ ባለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው።
በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ሃሌሉያ! ክብር ለኢየሱስ ይሁን። ስለ መንፈስ ቅዱስ መምጣት ክፍሉ መናገር ፈልጎ የሚጀምርበት አረፍተ ነገር ግን በጣም አስደናቂ ነው። መንፈስ ቅዱስ ይመጣል፣ በእሳት ይሞላቸዋል፣ በልሳን ይሞላቸዋል። ወደ ሌላ ዳይሜንሽን በኋላ ዲፕ እየሄድን ስንሄድ እናገረዋለሁ። ስለ መንፈስ ቅዱስ መምጣት፣ ስለ እሳት መምጣት፣ ስለ አዲስ ቋንቋ፣ ስለ አዲስ ልሳን ለመናገር አስፈልጎ ቀኑን ወቅቱን ግን አስቀድሞ ጸሐፊው ይጽፋል። ሉቃስ እንደዚህ ብሎ ይናገራል። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ይላል። በእንግሊዘኛው ፔንቴኮስት የሚል ነገር ሲኖር ፔንቴኮስት ማለት በግሪክ ወይም ደግሞ ይሄ ፔንቴኮስት የሪቫይቫል ብዙ ጊዜ የሪቫይቫል ቤተክርስቲያን ወይም ፔንቴኮስት ቤተክርስቲያን ሴሌብሬት ያደርጋሉ። we are one of it። እኛም ደግሞ አንዱ የፔንቴኮስት ቤተክርስቲያን አካል ነን። ፔንቴኮስት ማለት በግሪክ ትርጉሙ 50 ማለት ነው። 50 ቁጥር ማለት ነው። ይሄ 50 እስራኤል ከግብፅ ሲወጣ ፋሲካን ሴሌብሬት ካደረጉ በኋላ ፋሲካን ይሄንን መናገር በጣም ኢምፖርታንት ነው። ስለ መንፈስ ቅዱስ ለማውራት የፋሲካን በዓል ማንሳት በጣም አስፈላጊ ነው። ፋሲካ እንደምታውቁት የምን በዓል ነው? የማለፍ በዓል ነው አይደለም? ሞት አለፈ ወይም ደግሞ ይሄ ቁጣው ወይም ደግሞ መቅሰፍቱ አለፈ የማለት ትርጉም ነው ያለው ፋሲካ። ስለዚህ በመጨረሻው ከግብፅ በሚወጡበት በመጨረሻው ሌሊት ላይ ፋሲካን እግዚአብሔር ሴሌብሬት እንዲያደርጉ ካደረገ በኋላ እኔ እግዚአብሔር አምላካችሁ ነኝ ብሎ ይናገራል። ከዚህ ከፋሲካው ስርዓት በኋላ ከመውጣት ስርዓት ከማለፍ ስርዓት በኋላ 50 ቀን ስትቆጥሩ 49ኛው ቀን ላይ ቆጥራችሁ 50ኛ ቀን ላይ ስፕሪንግ ሲዝን ነው የሚኖረው። የመከር ወቅት ይባላል እና የመከር ወቅት ማለት የሃርቨስቲንግ ሲዝን ነው። ገበሬዎች ዘርተው የሚያጭዱበት ጊዜ ነውና ስንዴን የሚያጭዱበት ጊዜ ነው። በዚህ በ50ኛው ቀን ለእግዚአብሔር መስዋዕት የሚያደርጉበት 50ኛ ክብረ በዓል ነውና ማንም ሰው እስራኤል የተባለ ሁሉ ጂውሽ የተባለ በየትኛውም ሪጅን በየትኛውም ክልል በየትኛውም ሀገር በየትኛውም ከተማ በማንኛውም ሁኔታ ያለ እስራኤላዊ ተሰብስቦ ወደ ኢየሩሳሌም ይመጣል። ይሄ የሎንግ ታይም ካልቸራቸው ነው፣ ባህላቸው ነው። ምን ለማድረግ? የሃርቨስቲንግ ታይም የማጨድን ወራት ለማክበር። እስቲ ከኔ ጋር በሉት፣ ሃርቨስቲንግ ሲዝን በራሳችሁ ላይ አውጁት። የማጨድ ጊዜ ነው። እስቲ ጮክ በሉና እንደዚህ በሉ፣ የማጨድ ጊዜ ነው በሉት። እስቲ በእውነት ነው የምላችሁ፣ ሰው መንፈሳዊውን ሪዛልት አይጠብቅም። መጸለይ መኖር ቤተክርስቲያን መምጣት ነው። God is already set up the season of harvesting። የሃርቨስቲንግን ዘመን እግዚአብሔር ሴት አፕ አድርጎልናል። በእነዚህ በ3 ቀን ምን እንደሆነ አላውቅም። መልካም የሆነ ነገር ግን እናጭዳል። እኔ በአገልግሎቴ አጭዳለሁ። ምናልባት ቅባት ሊሆን ይችላል፣ ዲፍረንት ዳይሜንሽን ሊሆን ይችላል። በጌታ በኢየሱስ ስም የሚያምን አንድ ሰው ፋይናንሻል ብሬክ ስሩ ሊሆን ይችላል፣ አዳዲስ ደጆች ሊሆን ይችላል፣ አዳዲስ ምልከታዎች ሊሆን ይችላል፣ አዲስ የሥራ በር ሊሆን ይችላል። በጌታ በኢየሱስ ክርስቶስ ስም it will be the harvesting time። ሃሌሉያ so harvesting season ነው የበዓለ ሃምሳ ቀን ማለት። ስለዚህ ሰው ሁሉ ያለውን ነገር የሚካፈልበት ያለውን ነገር አብሮ የሚበላበት እንደገናም ደግሞ ለእግዚአብሔር መስዋዕትን የሚያደርጉበት የበዓለ ሃምሳ ቀን ነው። የቂጣም በዓል ተብሎ ይታወቃል። እና በእስራኤል የሚከበሩ 3 በዓላቶች አሉ። አንደኛው የዳስ በዓል ነው። ሌላውም እንደዚሁ፣ ይሄኛው ደግሞ የበዓለ ሃምሳ ቀን የቂጣ በዓል ተብሎ የሚታወቅ ነው። ጸሐፊው ሉቃስ እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ ብሎ የመጣውን ድምፅ ሊነግረን ሲፈልግ በዓለ ሃምሳ ብሎ ይጀምራል። ይህ በዓለ ሃምሳ እንደነገርኳችሁ
ወደ 2000 ዓመታት ከዛም በላይ እየተከበረ በየዓመቱ እየተከበረ መጥቶ የመጀመሪያዎቹ እስራኤሎች ወይም የመጀመሪያዎቹ ይሄንን በዓል ሰለብሬት አድርጉት የተባሉት ሰዎች ከነ ሚኒንጉ ነው የሚያከብሩት፣ ከነ ትርጉሙ ነው የሚያከብሩት። ትርጉሙ ይገባቸዋል። ከግብጽ የወጡበት፣ ጅራፍ የቆመበት፣ መከራው የቆመበት፣ ጩኸት የቆመበት፣ ሰቆቃ የቆመበት፣ እነሱም እንደ ማንኛውም ሰው ዘርተው የሚያጭዱበት፣ ዘርተው አያውቁም በግብጽ፣ አጭደው አያውቁም በግብጽ። የራሳቸው ነገር የላቸውም፣ የራሳቸው መሬት የላቸውም። ስለዚህ እነዚህ የመጀመሪያዎቹ እስራኤላውያኖች ይገባቸዋል ባለ 50 ምን እንደሆነ፣ ይሄ በ50ኛው ቀን የሚከበረው ክብረ በዓል ምን እንደሆነ ይገባቸዋል። ምናልባት ስገምት ወይም ግምትም አይደለም፣ it is a reality፣ እያለቀሱ ሰለብሬት የሚያደርጉ ሰዎች ይኖራል። እያለቀሱ እግዚአብሔር ለኛም ዘመን አምጥቶ ለኛም ጊዜ አምጥቶ ራሳችን ዘርተን ራሳችን እያጨድን ጠላት ሳይመታን በጥፊ ሳይለን ሳይተፋብን ጭቃብካ ሳይለን ከየስቴቱ በነፃነት እግዚአብሔር አምላካችንን ሰለብሬት የምናደርግበት ጊዜ መጣ ብለው ባለማመን በመደሰት የመጀመሪያዎቹ ሰዎች ያከብሩታል። ነገር ግን ይሄ በዓል እየሄደ እየተረሳ ምን ሆነ? ዝም ብሎ በዓል ብቻ ሆነ። በዓል ብቻ ሆነ እና በየዓመቱ ይከበራል። በዚያ ሴንስ ግን አይደለም፣ በዚያ ማይንድ አይደለም። ምክንያቱም ረጅም ዘመን ወስዷል። ወደ 2000 ዓመት አስቆጥሯል። ተራ የሆነ በዓል ሆኗል። ስለዚህ በዓሉ ሄዶ ተራ በሆነበት በዚያን ጊዜ ያው ተራ በዓል ወይም ደግሞ ያ እኔ ተራ ስለው በዓሉ ተራ ሆኖ አይደለም፣ ከፊት ይልቅ ግን የላላ አይነት ሴሌብሬሽን ነው ያለው። እግዚአብሔር ያንን ቀን ሕዝብን ለማከማቸት በዓሉን ተጠቀመበት። ሕዝብን በኢየሩሳሌም ለማከማቸት ተጠቀመበት። አንደኛ። ሁለተኛ፣ በዚያ ቀን በተረሳ በዓል ማግኒፊሰንት የሆነ ፓወርፉል የሆነ መንፈስ ወረደ። ሃሌሉያ ሃሌሉያ። በዓሉ ዛሬም እንዲነገር ያደርገዋል። እኔ አንድ ነገር ልንገራችሁ። በክርስትና ሄዳችሁ አላደለም ክርስትና ተራ ሆኖባችሁ፣ አምልኮ ተራ ሆኖባችሁ፣ እግዚአብሔርን መጠበቅ ተራ ነገር ሆኖባችሁ፣ ቤተክርስቲያን መሄድ ዝም ብሎ ልማድ ነገር ሆኖባችሁ። አያችሁ፣ በልማድ ነበረ የሚያከብሩ። ልማድ የሆነውን በዓል መንፈስ ቅዱስ መጣና እሳት ለኮሰበት። ዛሬ ማታ በጌታ በኢየሱስ ክርስቶስ ስም እንደ ልማድ የመጣባችሁ ካላችሁ፣ እንደ ልማድ የመጣችሁ እስቲ የሆነ ኮንፈረንስ አለ ብላችሁ የመጣችሁ፣ እቤት ከመቀመጥ ብላችሁ የመጣችሁ ሰዎች ዛሬ ቀኑን እግዚአብሔር ይለውጠዋል። እሳት ይጨምርበታል፣ እሳት ያመጣበታል። ኢን ጂሰስ ኔም። እስቲ እንደዚህ በሉ ከኔ ጋራ፣ እግዚአብሔር ሕይወቴ ላይ እሳትን ይጨምራል። ምን አደረገው? ኦ ሃሌሉያ! ይሄንን በህይወታችሁ ላይ እተነብያለሁ። ኖርም የሆነውን በዓል፣ ኖርማል የሆነውን በዓል፣ ልማድ የሆነውን መንፈስ ቅዱስ መጣና ስፔሻል አደረገው። ዛሬ በጌታ በኢየሱስ ስም የአንድን ተራ ህይወት ኦራዳጋባጋያ የአንድን የለመደ ህይወት በጌታ በኢየሱስ ስም እሳት ለኩሶ እግዚአብሔር ስፔሻል ያደርገዋል። ወይኔ ልናገር ነው። አገልግሎታችሁን እሳት ያደርገዋል። ህይወታችሁን እንደገና እሳት ያደርገዋል። በኃይል ያደርገዋል። በክብር ያደርገዋል። በሞገስ ያደርገዋል። የተለመደ እንዳልተለመደ ይሆናል። ኦ ሃሌሉያ! ትንሽ የሆነ ነገር ትልቅ መሆን ይጀምራል። የተበላሸ ነገር መስተካከል ይጀምራል። የመጣው ውሃ አይደለም፣ እሳት ነው። ኦ ሃሌሉያ! ጂሰስ ሃሌሉያ! I'm telling you the definition of fire. ታውቃላችሁ ኢየሱስ ክርስቶስ እንደዚህ አለ፣ እሳትን ልጥል መጣሁ፣ ከነደደ ምን እፈልጋለሁ? እደግመዋለሁ፣ እሳትን ልጥል መጣሁ። ዛሬ ኢየሱስ ሆይ እጠይቅሃለሁ፣ በዚህ ጉባኤ እሳትን እንድትጥል፣ አገልጋዮች ላይ እሳት እንድትጥል፣ ዘማሪዎች ላይ እሳት እንድትጥል፣ ሙዚቀኞች ላይ እሳት እንድትጥል በጌታ በኢየሱስ ክርስቶስ ስም በዚህ አካባቢ ላይ in the name of Jesus ቡልቡላ ላይ እሳት እንድትጥል፣ በወንዶችና በሴቶች ልጆች ላይ እሳትን እንድትጥል እጸልያለሁ።
ሃሌሉያ። ምን ማለት ነው? እሳትን ልጥል መጣው ከነደደ ምን እፈልጋለሁ ማለት there is no the other power than the fire። ከእሳት የበለጠ ሌላ ኃይል የለም። እሳት ከመጣ ምን እፈልጋለሁ አለ። በጌታ በኢየሱስ ክርስቶስም I'm telling you እሳቱ ከመጣ እውነቴን ነው የምላችሁ እሳቱ ራሱ የሚሰራውን ይሰራል። ሃሌሉያ። ታውቃላችሁ የሰው ትልቁ ኢነሚ እባቡ ነው። የሰው ልጅ የውድቀት ምክንያት ማን ነው? እባብ ነው። እባብ በብዙ ቦታዎች ይኖራል። ውሃ ውስጥ ይኖራል እባብ፣ ሳር ውስጥ ይኖራል እባብ፣ ድንጋይ ውስጥ ይኖራል እባብ፣ ብዙ ነገር ውስጥ እባብ ይኖራል። እባብ ግን እሳት ውስጥ መኖር አይችልም። መኖር ከማይችልበት ስፍራ እባቡ እሳት ውስጥ መኖር አይችልም። That's why ኢየሱስ ክርስቶስ አለ እሳት ልጥል መጣዋል። ምን ማለት ነው? እባቡን መኖሪያ አሳጣዋል። በጌታ በኢየሱስ ስም መርገሞች መኖሪያ ያጣሉ። አቤት አቤት። ድህነት መኖሪያ ያጣል። ጨለማ መኖሪያ ያጣል። የዲያብሎስ ሐሳብ መኖሪያ ያጣል። እሳትን ልጥል መጥቻለሁ። ከነደደ ዳጋባጋዳ ሳላላ ቦዲያ ጳውሎስ እባቡን የት ነው ያራገፈው? ተናገሩት እስቲ። የት ነው ያራገፈው? ውሃ ውስጥ ነው ወይ? ድንጋይ ላይ ነው ወይ? ሳር ላይ ነው ወይ? እሳትን ልጥል መጥቻለሁ። ከነደደ ምን እፈልጋለሁ? ዛሬ ያሳደደ ኢኮኖሚን የያዘ፣ ጤናህን የያዘ፣ ፋይናንስን የያዘ፣ አገልግሎትን የያዘ፣ ራእይን የያዘ የትኛውም ስፒሪት እሳት ይወድቅበታል። ሃሌሉያ ሃሌሉያ። ታስታውሳላችሁ? ሁለት ነገር ነግራቸዋለሁ ስለ እሳቱ። እሳቱም በዚህ ነው እኔ ዲፋይን የማደርገው። ኤልያስ መሰዊያን ሰራ። ታስታውሳላችሁ? በቀርሜሎስ ተራራ ላይ ሄጄ ጸልያለሁ፣ ናቀዋለሁ። ገና ራሱ ነው ስታስቡት ራሱ ደስ የሚል ቦታ ነው። እና ኤልያስ በድንጋይ ምንን ሰራ? መሰዊያን ሰራ። ራይት። ከዚያ በኋላ አፈር አደረገበት። ከዚያ በኋላ ውሃ አደረገበት። እነዚህ ሶስቱ ድንጋዩ፣ አፈሩ፣ ውሃው የእባቡ መኖሪያ ነው። እባቡ አፈር ይበላል። የእባብ መንገድ በድንጋይ ውስጥ ነው ይላል። በውሃውም መኖሪያ ነው። ዮሐንስ መጥምቆ እንደዚህ አለ፣ እኔ በውሃ አጠምቃችኋለሁ። የዮሐንስ መጥምቆ አገልግሎት ፐርፌክት አይደለም፣ ሙሉ አይደለም፣ በውሃ ነው። እስቲል እባቡ ውሃ ውስጥ መኖር ይችላል። ኢየሱስ ክርስቶስ ከሱ በኋላ መጣ። እንደዚህ አለ፣ ራዳ ካፕራላ ባዲያ እኔ በእሳት ከኔ በኋላ የሚመጣው ግን በምን ያጠምቃችኋል? በእሳት ያጠምቃችኋል። ስማ፣ አንተ እሳቱ ስትገባ እባቡ መግባት አይችልም። ለምን? ይቃጠላል፣ ያቀዋል። ዛሬ ማታ በጌታ በኢየሱስ ስም የመንፈስ ቅዱስ እሳት ይወርድብሃል። የኃይል እሳት ይወርድብሃል። ከእባቡ ጋር መኖር አትችልም። ከድህነት ጋር መኖር አትችልም። ከበሽታ ጋር መኖር ከሐዘን ጋር መኖር አትችልም። ሃሌሉያ። ይለየዋል። እሳት ነው። ባህሪው ምንድነው? መለየት ነው። ሚረባውን ከማይረባው መለየት ነው። ስለዚህ ኤልያስ ያንን መሰዊያ ሲሰራ በድንጋይ በአፈር በውሃ የሰራውን ያንን መሰዊያ እሳት ከሰማይ ወርዳ ይለዋል። እሳቱንም ውሃውንም ድንጋዩንም ምን አለችው ይላል? በላችው ይላል። እያንዳንዱን ሶስቱንም ነገር ስትጠቅሱ የእባቡ መኖሪያ ነው። እሳቱ መጣና በላው። ሃሌሉያ። ይሄ ነው የእሳቱ ፓወር። በባለ 50 ቀን ብሎ ግን ታሪኩን ይጀምረዋል። ያ የባለ 50 ቀን እንደነገርኳችሁ ከስፔሻል ወደ ኖርማል ሄዷል። በጊዜ ብዛት ትርጉም ካለው ሴሌብሬሽን ትርጉም ወደ ሌለው ከትውልድ ትውልድ ምንድነው በቃ አልሄድም እኔ ወደ ኢየሩሳሌም አልሄድም በቃ የዛሬ ዓመት ሄጃለሁ እያለ ነው ሕፃናቱ የሚሄድባቸው ምክንያት አይገባቸውም። ኢየሱስ ክርስቶስ ያንን እሳት ከሄደ በኋላ ፕሮሚስ አድርጎ ስለነበረ እኔ ሄዳለሁ አጽናኙ ይመጣል ብሎ ፕሮሚስ አድርጎ ስለነበረ ያንን ቀን ስፔሻል አደረገው። እኔ ተናግሬ ቦርድ ደስ ይለኛል። ኖርማል የነበረው ህይወት ስፔሻል መሆን ይጀምራል። እጃችሁን ራሳችሁ ላይ ጫኑ። እንደዚህ በሉና ተናገሩ።
ኖርማል የነበረው ይሄ ህይወት አሁን ስፔሻል መሆን ይጀምራል። የተለየው መሆን ይጀምራል። ሃሌሉያ አሜን ነው ወይ? እዚህ እሳቱ መጣና ያንን ቀን ምን አደረገው ማለት ነው? ስፔሻል አደረገው ማለት ነው። ኦ ሃሌሉያ ኢየሱስ ጌታ ነው። ስለዚህ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ምን መጣ ይላል? ድምጽ መጣ። ሲጮህና ድምጽ በሉ እስቲ። ዛሬ ማታ ከኔ ጋር ናችሁ? የሁለት ሰው ብቻ ነው የሚሰማኝ። እስቲ ድምጽ መጣ በሉ እስቲ። እስቲ በሉት እስቲ። ሃሌሉያ። እንደምን የሆነ ድምጽ ነው የመጣው? እንደሚነጥቅ አውሎ ነፋስ። በነገራችን ላይ አውሎ ነፋስ ሲመጣ ማለት ነው ሞቆ ከሆነ እንደዚህ ገልጠህለት አራግቦ አይደለም የሚሄደው። አውሎ ነፋስ ከመጣ ከመሰረትህ ነው የሚነቅል። የሆነ ቦታ ነበርክ፣ በቅጽበት አይን ሌላ አገር ገብተህ ሊሆን ይችላል። ስለዚህ የመጣው ድምጽ ነቅሎ አቅጣጫ የሚያስቀይር ድምጽ ነው። ኖርማል ድምጽ አይደለም። በጌታ በኢየሱስ ክርስቶስ ስም የዛሬው ማታ ድምጽ እንደኔ አይነት ድምጽ አይደለም። እንደለመድነው አይነት ድምጽ አይደለም። ይነቅልሃል ከመሰረቱ። የሆነ ፋይናንሻል ብሬክስሩ ጋር ነበር፣ የሆነ የማትፈልገው ላይፍ ጋር ነበር፣ የሆነ የማይጠበቅ ኖርማል ህይወት ጋር ነበር። እንደሚነጥቅ የሆነ ድምጽ መጣ በጌታ በኢየሱስ ክርስቶስ ስም። የአንዳንዶቻችሁ ደስቲኒ ሲቀየር አያለሁ። የአንዳንዶቻችሁ ቦታ ሲቀየር አያለሁ። የአንዳንዶቻችሁ ፍጻሜ ሲቀየር አያለሁ። የመጣው የፓስተር ፍቅር ድምጽ አይደለም። የመጣው የከበደ ያበበ ድምጽ አይደለም። የመጣው ሰማያዊ ድምጽ ነው። ሰፈር የሚያስቀይር ድምጽ ነው። ኦ ሃሌሉያ! አድራሻ የሚያስቀይር ድምጽ ነው። በቃኝ ትላለህ ወይ? ዛሬ ይሄ ንፋስ ያስቀይርሃል። ራዳጋባጋዳጃዳባጋሳታ ሬቦ ሶሎ ሮቦዲያ እንደሚነጥቅ አውሎ ነፋስ ይላል። እንደሚነጥቅ በጌታ በኢየሱስ ስም ንጥቀት ይሆንላቸዋል። የፋይናንሻል ንጥቀት፣ የጤንነት ንጥቀት፣ ሰላም ያለበት፣ ደስታ ያለበት፣ ግሎሪ ያለበት፣ አኖይንቲንግ ያለበት ንጥቀት ይሆናል። እንደሚነጥቅ ድምጽ ከየት መጣ ይላል? ከሰማይ መጣ። እነግራቸዋለሁ። the same history በኤዜኪኤል ምዕራፍ 37 ላይ ኤዜኪኤል እነዚህ የደረቁ አጥንቶች ሕያው መሆን ይችላሉ ወይ ብሎ እግዚአብሔር ሲጠይቀው እኔ አላውቅም አለ። ለኤዜኪኤል እንደዚህ ብሎ ነገረው። ንፋስን ተጣራ አለ። የምን ንፋስ? የምስራቅ ነፋስን ተጣራው አለው። የዚያን ጊዜ ከምስራቅ የመጣው ነፋስ የደረቁ አጥንቶች ውስጥ ገብቶ ሕያው አደረጋቸው። ከየት የመጣው ነፋስ? ከምስራቅ የመጣው ነፋስ። ይሄኛው ግን የምስራቅ አይደለም፣ ሄቨንሊ ነው፣ ዲቫይን ነው፣ ዲቫይን ነው። ከዛኛው ይልቅ የተሻለ ነው። በሕዝቅኤል ዘመን ንፋስ ጠርቶ ሕይወትን ከሰጣቸው የሚነጥቀው አውሎ ንፋስ ወይኔ ወይኔ ሕይወትን ይሰጣል። ዛሬ receive a life of Christ። ሕይወትን እቀበላለሁ በሉስ። አሜን ነው ወይ? እንዴ በሕይወት አይደለውም ላንሆን እንችላለን። በየትኛው ሕይወት ነው? በግሎሪየስ ላይፍ ኢን ጂሰስ ኔም ትሆናላችሁ። በከበደ ላይፍ ኢን ጂሰስ ኔም ትሆናላችሁ። እነዛ የደረቁ አጥንቶች ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ መሰባሰብ መገጣጠም ጀመሩ። ያ ንፋስ ገጣጥሟቸዋል። የእናንተንም ኦፖርቹኒቲ ይገጣጥመዋል። የእናንተንም እድሎች ይገጣጥማል በጌታ በኢየሱስ ክርስቶስ። ሃሌሉያ! እንደሚነጥቅ አውሎ ንፋስ ከሰማይ ምን መጣ ይላል? ድምጽ መጣ። በሕዝቅኤል ምዕራፍ 37 ላይ ድምጽም ሆነ ይላል። አጥንቶች ከአጥንቶች ጋር ምን ሆኑ ይላል? ተቀራረቡ። እኔ ይገርመኛል። ይህንን መናገር እፈልጋለሁ። የደረቁ አጥንቶች ናቸው። ኢትስ ኦኬ። ምናልባት ግን የተበታተኑ ናቸው ይላል። እኔ ይገርመኛል። እጅ ባለቤቱን ፈልጎ በዛ ንፋስ እየበረረ መጣ። ባለቤቱ የቱ ጋር እንደሚሰካ አንተ
ጭንቅላት ባለቤቱን ፈልጎ ነው የመጣው። ያንዱ ጭንቅላት አንዱ ላይ አይደለም የተገጣጠመው። ይሄ ንፋስ በጌታ በኢየሱስ ስም አንተ ላይ መቅጠም ያለበትን ይገጥማል። አንተ ሃሌሉያ ፋይናንሻል ለሚያስፈልጋችሁ እየመጣ ይገጥመዋል። አኖይንቲንግ ለሚያስፈልጋችሁ እየመጣ ይገጥመዋል። ግሎሪ ለሚያስፈልጋችሁ እየመጣ ይገጥመዋል። ተራርቆ ይሆን? ተራርቋል። it doesn't matter። ለንፋሱ ቀላል ነው። ሃሌሉያ። እስቲ እንደዚህ በሉ፣ ለንፋሱ ቀላል ነው። ሃሌሉያ። ከኔ ጋር በሉት፣ ለመንፈስ ቅዱስ ቀላል ነው። እኔ ለአንድ ሰው መተንበይ እፈልጋለሁ። ቀንጃችሁን አውጡ። በናዝሬቱ በኢየሱስ ክርስቶስ ስም ያንተ ምርኮ፣ ያንተ በረከት፣ ያንተ ነገር አድራሻን ፈልጎ መጥቶ መቅጠም ይጀምራል። ሃሌሉያ። አልገጣጠም አለኝ እኮ ብለህ አትኖርም። ከዚህ በኋላ ይመጣል፣ መሰካካት ይጀምራል። ይመጣል፣ መገጣጠም ይጀምራል። እንዴት ንፋሱ ይጠራዋል! እንዴት ድምፁ ይጠራዋል! ሃሌሉያ። ይሄ ድምፅ የታወቀ ድምፅ ነው። በኢየሱስ ክርስቶስ ጊዜ የነበረ ድምፅ ነው። ይሸትሃል አለችው ማርያም። ኢየሱስ ክርስቶስ ወደ መቃብር ሄደ። እንደዚህ አለ። አሁን በመጣው የድምፅ ሌቭል፣ የድምፅ ሞገድ ታውቃላችሁ። ስለ ድምፅ ልንገራችሁ። ሙሉ ኢንፎርሜሽን የለኝም እንዳትታዘቡኝ። በቅርብ ጊዜ የአሜሪካ ፕሬዚደንት የአንድ ፕሬዚደንት የዩጎዝላቪያ ነው ምናምን ፕሬዚደንት አገሩ ድረስ ሄዳ፣ ሰምታችኋል? ኒውስ አገሬ አሜሪካ የሰራችውን ሰምታችኋል? ኦኬ። ወታደሮች ሄደው ሰው ሀገር የሰው ፕሬዚደንት በሚጠበቅ ቦታ ያለ ፕሬዚደንት አንጠልጥለው ኒውዮርክ ውስጥ አሰሩት። 8 ሚሊዮን ወታደር አለው ሰውየው። ለዛውም በሩሲያ የሰለጠኑ የተባሉ 8 ሚሊዮን ወታደሮች አሉ። እንዴት ነው ገብተው እንዴት ፕሬዝዳንታችሁ ተወሰደ ተብለው የተወሰኑ ወታደሮች ሲጠየቁ አናውቅም፣ በቆምንበት ልንቋቋመው የማንችለው ዌቭ ሞገድ ድምፅ መጣ፣ ሁላችንም ኮላፕስ አደረገን። ባይዘዌ በድምፅ ነው ኮላፕስ ያደረገው። አንተ ምድራዊ ድምፅ አርሚዎችን ካስተኛ ሰማያዊ ድምፅ ያንተን ጠላት ይዘርረዋል እንጂ አንተ ዛሬ እኔ የምሰብከው መለኮታዊ ድምፅ ነው። የእግዚአብሔር ድምፅ ነው። የእግዚአብሔር ድምፅ ዝግባን ይሰብራል፣ ጫካውን ያናውጠዋል፣ ምድረ በዳውን ይቀሰቅሰዋል። ሃሌሉያ። የእግዚአብሔር ድምፅ በሉናችሁ። ሃሌሉያ። ድምፅ ከሰማይ ምን አለ? መጣ። ወዳጆች ሆይ ዛሬ ማታ የምትሰሙት የኔን ድምፅ አይደለም። ማይቲ ፓወርፉል ወንደርፉል ኢንፍሉዌንሻል ኢምፓክትፉል ማይቲ የሆነ ድምፅ ነው የምትሰሙት። ኦ ሃሌሉያ። በዚሁ ሞገድ ኢየሱስ ክርስቶስ ወደ አልዓዛር መቃብር ሄዶ በዚሁ ዌቭ በዚሁ ሞገድ ሞትን አልዓዛር ሆይ ውጣ ሲለው ያን ድምፅ ሞት መቋቋም አልቻለም። አልዓዛር ብድግ ብሎ መውጣት ጀመረ። ዛሬ እኔ የሰራዊት ጌታ እግዚአብሔር ምስክሬ ነው። በእኔ ላይ፣ በአንተ ላይ፣ በአንቺ ላይ እግዚአብሔር ድምፁን ይልከዋል። መቃብሮች ይከፈታል። ሞት ስፍራውን መልቀቅ ይጀምራል። listen ታውቃላችሁ one of the most powerful ነገር ሞት ነው በምድር ላይ። በቃ ሰው ሞትን መቋቋም አይችልም። ኢየሱስ ክርስቶስ ያንን ሞት ድድድድ ያደረገው በዌቭ ነው፣ በሞገድ ነው። ዛሬ እኔ ለአንድ ሰው እተነብያለሁ። ሌሊት ላይ ሞገድ ይመጣበታል፣ ድምፅ ይመጣበታል። ወይኔ ያን ድምፅ ላክልኝ መንፈስ ቅዱስ። አገልግሎቴ ላይ ላከው፣ ጥሬ ላይ ላከው፣ እዚህ ቤተ ክርስቲያን ላይ ላከው፣ ህዝቤ ላይ ላከው። በዚህ ድምፅ ሰው መሆን ይችላል። ከመቃብር መውጣት ይችላል። ብሬክስሩ ማምጣት ይችላል በዚህ ድምፅ። ከሰማይ ምን አይነት ድምፅ መጣ ይላል? የሚያናውጥ እንደሚነቅል የሆነ ድምፅ። ማይ ጋድ ሃሌሉያ። ተቀምጠው የነበሩበትን ቤት ሁሉ ምን አለው? ሞላው። እኔ ልንገራችሁ፣ ከድምፁ ሌላ አራውንዳችሁ ላይ ምንም አታዩ።
ሞላው ነው የሚለው። ድምፁ ብቻውን አካባቢህን ይቆጣጠራል። ሌላ ነገር አለ ብለህ ስታይ የለም። በዚህ ድምፁ ነው፣ በዚህ ድምፁ ነው። የመጽናናት ሊሆን ይችላል፣ የሂድ ሊሆን ይችላል፣ የቀጥል ሊሆን ይችላል፣ አራግፈ ቀጥል ሊሆን ይችላል፣ የሰላም ድምፅ ሊሆን ይችላል፣ የትከናወናለ የይሳካላል ድምፅ ሊሆን ይችላል። ድምፁ ግን የተቀመጡበትን ቤት ሞላ። ሃሌሉያ! ምንድነው የሞላው? ድምፅ። እስቲ ድምፅ በሉ። ከዚህ በፊት ከጥቂት ጊዜ በፊት እነዚህ ሰዎች የነበሩበትን የህይወት ትውስታ ማወቅ ከፈለጋችሁ እጅግ የደነገጡበት ኢየሱስ ክርስቶስ ሞቶባቸው ደንግጠው ሰላማቸውን ያጡበትና ኢየሱስ ክርስቶስ አይዟቸው እንደሚያለቅስ ሕፃን በሆኑበት ጊዜ ለሚያለቅስ ሕፃን የሚነገር ነገር ነግሯቸው ሄደ። ምን አላቸው? ወላጆች እንደሌላቸው ልጆች አልተዋችሁም። ልጆችህን እንዴት ነው አባብለ የምትሄደው? እመጣለሁ፣ አይ ፕሮሚስ እመጣለሁ ብለኸው ነው የምትሄደው። እያለቀሰ ሲያለቅስብህ እመጣለሁ ብለኸው ነው የምትሄዱት። ስለዚህ አላመኑም። ምን አላቸው? ሂዱ፣ አንድ ቦታ ተሰብሰቡ፣ በኢየሩሳሌም ተሰብሰቡ እና እየጸለያችሁ ጠብቁ አላቸው። በሁለት አይነት ስፒሪት ነበሩ፣ በፍርሃት በድንጋጤ። ወይኔ ኢየሱስ ሄደ፣ እንደዚህ አይነት ማይቲ ፓወር ይመጣል ብለው አልጠበቁም። ምናልባት እነሱም ወጥተው ባለ አምሳን ሊያከብሩ ይሆናል። በዚያን ቀን ሄደው ቂጣ ሊበሉ ይሆናል። ቂጣ ሊበሉ ባሰቡበት በዚያ ቀን ልዩ መንፈስ ነካቸው። በጌታ በኢየሱስ ስም ከህዝብ የምትደባለቅበት ኖርም ሜንታሊቲ በጌታ በኢየሱስ ስም በመንፈስ ቅዱስ ይሻራል፣ ይለወጣል። በኃይል ተሞሉ፣ ፓወር ተሞሉ። ፍርሃታቸው ባለመፍራት ተለወጠ። እንጂ ኢየሱስ ነው። የምትፈሩ ሰዎች አላችሁ፣ መንፈስ ቅዱስ እንዲህ ይላችኋል፣ ባለመፍራት ለውጠዋለሁ። የምትደነግጡ ሰዎች አላችሁ፣ በቦልድነስ ለውጠዋለሁ። ሃሌሉያ! ፊርፉል የሆነ ዲሳይፕል የሚፈሩ ነበሩ፣ ቦልድ አደረጋቸው። ያ መንፈስ መጣ። ሃሌሉያ! አሜን ትላላችሁ? ሞላው ይላል። እንደ እሳትም የተከፋፈሉ ልሳኖች ምን አሏቸው? ታዩአቸው። በእያንዳንዳቸውም ላይ ምን አለባቸው? ተቀመጠባቸው። በሁሉም መንፈስ ቅዱስ ምን አለ? ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመሪ። በሌላ ቋንቋ በሉ። ብዙ ሰው ቋንቋ ላለመልመድ ሲፈልግ የሚላት አንድ ነገር አለች። በጣም መጥፎ የሆነች አስተሳሰብ አለች። ቋንቋ እኮ እውቀት አይደለም፣ ቋንቋ መግባቢያ ነው። ታዲያ ካላወቅከው እንዴት ትግባባል? ቋንቋ እውቀት ነው። አሁን በእንግሊዘኛ ተናገሩ። የማትናገሩት ስለማትፈልጉ አይደል። you're not ready to experience it. ኤክስፒሪየንስ ልታደርጉት ዝግጁ አይደላችሁም። ልትናገሩት ዝግጁ አይደላችሁ። ብዙ የሥራ ገበታ በውጭ ሀገር አተን እናቃለን። እስቲ ስለ ባክግራውንድ ትንሽ ንገረን ብለው ኢንተርቪው ያደረጉን ሰዎች በአሜሪካ ነበሩ። ዚስ ኤንድ ዛት ብለን ከስራ የተባረርንባቸው ጊዜያቶች አሉ። ከዚያ ከኛ የሚበልጥ የቋንቋ ተናጋሪ በመጣ ጊዜ ስራውን ወስዶታል። በምን? በጸባይ አይደለም የወሰደው። በምንድን ነው? በቋንቋ ነው የወሰደው። ቋንቋ ታውቃላችሁ፣ በድሮ ጊዜ ኮሎናይዜሽን ታውቃላችሁ፣ የቀኝ አገዛዝ የመጀመሪያው ነገር ምኑን ነው ሰውየው የሚከትብህ? ቋንቋውን ነው። ኮሎኒ ሊያደርግ ሲፈልግ፣ ሊገዛ ሊቆጣጠር ሲፈልግ ቋንቋውን ይከትባል። ከዚያ በኋላ በቋንቋ ውስጥ ሐሳብ አለ፣ በቋንቋ ውስጥ ስራ አለ፣ በቋንቋ ውስጥ ህይወት አለ። ስለዚህ ብሔርህን ትተዋለህ፣ ሐሳብህን ትተዋለህ፣ ስራህን ትተዋለህ፣ ፋሚሊህን ትተዋለህ። የዚህ ቋንቋ ተናጋሪ ውጭ ብትኖሩ ታውቁታላችሁ። ሞር ጥቁሮችን ሄዳችሁ ብታያቸው በጣም እየተናደዱ ጥቁሮች ጓደኞች አሉ፣ ቤቴ የሚመጡ ማስተናግዳቸው እንደዚህ ይሏል፣ አንተ እኮ ታድለሃል፣ you have your own language፣ የራስ የሆነ ቋንቋ አለ። እኔ እኮ የራሴን ቋንቋ አላቀው፣
ካሜሮናዊ ሊሆን ናይጄሪያዊ ሊሆን ጋና ሊሆን ምንም አይደንቲቲያቸው ጠፍቷል። ለምን? ቋንቋቸው ጠፍቷል። ምናልባት ማንነታቸውን ፈልገው የሚያገኙት ቋንቋውን ቢናገሩ ነበር። ቋንቋውን እንዳይናገሩ ተደርጓል፣ ጄነሬሽን ቱ ጄነሬሽን። ስለዚህ ቋንቋ አንዱ ኮሎኒ፣ አንዱ ህዝብን የመግዣ ባሪያ የማድረጊያ አይደንቲቲ የማሳጫ ፓወር ነው ቋንቋ። ስለዚህ እግዚአብሔርም መንፈስ ቅዱስን ሲልክ ኮሎኒ ነው የተጠቀመው፣ አገዛዝን የተጠቀመው፣ ቋንቋን የላከው። ሁሉንም በቋንቋ መጣባቸው። ጃዳጋ ባህዳላራላባያ ኦ ሃሌሉያ። ግሪካዊ ነበር፣ በግሪክ መናገር ጀመረ ጴጥሮስ። አልተማረም። ከዛ ማይንዱ ማኒፑሌት አደረገው። በናዝሬቱ በኢየሱስ ስም ዛሬ ለአንድ ሰው እናገራለሁ፣ ሌላ ሌቭል ውስጥ ትገባላችሁ። አንተ ቋንቋ is a level ነው፣ ደረጃ ነው፣ ስቴፕ ነው። በዚያ ቋንቋ አረማይክ መናገር ጀመረ ጴጥሮስ። ከአሳ በቀር ከጅውሽ በቀር ምንም የማይናገረው ሰውዬ የአረማይኩን ሀብታም እንደዚህ ያለ በቋንቋ መናገር ጀመረው። ምን ታፈጥብኛለህ? ኢየሱስ ክርስቶስ ያድናል እኮ እያልኩ ነው ሲለው 3000 ሰው በአንድ ጊዜ መንበርከክ ጀመረ። ባይዘወይ 3000 ነፍስ የተንበረከከው ከቋንቋው በኋላ ነው። እንጂ ሰስኔም እኔ ለአንድ ሰው እናገራለሁ፣ የምትናገሩት ጠላትን ማንበርከክ ይጀምራል። እኔ ስለ ሻላባጋዳጋ አይደለም የምናገረው። እግዚአብሔር ግን አዲስ ቋንቋ ይሰጣል። ተባርክ ያለው ትልበታል፣ እገዛለው ትልበታል፣ እሰለጥንበታለሁ ትላል። ኦ ሃሌሉያ። እንደነገርኩ it is a sign of proud። የኩራት ምልክት ነው ቋንቋ፣ የኩራት ምልክት ነው። እንደነገርኳችሁ ነው። የእውነቴን ነው፣ ለመደጋገም አይደለም። ውጪ ስትኖሩ ነው የምታውቁት፣ የራሳችሁ ቋንቋ ስላላችሁ። ያኔ ነው ፕራውድ እንደምታደርጉ። በተለይ እኛ ኢትዮጵያውያኖች ኮሎናይዝድ አይደለንም፣ የተገዛን አይደለንም። ማይ ጉድነስ እግዚአብሔር እኮ ያደረገልን ቸርነት። ሰዎች መተው ታድላችኋል ይሉናል። ለምን? ቋንቋችንን አልተቀማንም። እነዚህ ጁሾች ማይ ጉድነስ፣ እነዚህ ጁሾች መስኪን ተራ የሚደፈጠጡ ናቸው። ምንም እንኳን ከግብጽ ቢወጡም ሮማውያኖች ኦን ደ ታይም እየገዟቸው ነው። ኦን ታይም በቋንቋ እየገዟቸው፣ በኢኮኖሚ እየገዟቸው ነው። እግዚአብሔር መጣና ለነዚህ ለምስኪን ደቀ መዛሙርት ሮማዊ ቋንቋ ሰጣቸው። እኩል ነን ማለት ጀመሩ። እኩል እናወራለን ማለት ጀመሩ። በናዝሬቱ በኢየሱስ ስም ከማንም ሰው እኩል የምታወራበትን ግሎሪ ይሰጣል፣ አኖይንቲንግ ይሰጣል፣ ሌቨል ይሰጣል። ኦ ሃሌሉያ። ተቀመጡ። የመጨረሻውን ነገር እናገራል። ሌላው ቋንቋ when you speak the same time you are breaking the territory። አንድን ቋንቋ ስትናገሩ የሆነ ቴሪቶሪ የሆነ ክልል ዘላችኋል ማለት ነው። ክልል ውስጥ ገብታችኋል። ክልል ውስጥ ገብታችኋል። አሁን ቋንቋ ይጠቅማል አይጠቅምም? በዚህ ዘመን ምን አይነት ቋንቋ? ልሳን፣ ሌላ ነገር ውስጥ እንዳትገቡ። ግን ደግሞ አም ቴሊንግ ዩ እሱም ቢሆን ይጠቅማል። በቃ በዚህ ተንብዬ ጨርሳለሁ። እንደነገርኳችሁ language is the sign of breaking the barrier። ቋንቋ ባሪየር ምንድን ነው? ግርዶሽን፣ ጋሬጣን የሰበርክበት። ኢየሱስ ጌታ ነው። የሆነ ክልል ውስጥ የሆነ ዓለም ውስጥ የገባበት ችሎታ ነው። እግዚአብሔር ለደቀ መዛሙርቱ ምን ሰጣቸው? ወደ ግሪክ የሚገቡበትን ችሎታ ሰጣቸው። ወደ ሮም የሚገቡበትን ችሎታ ሰጣቸው። ወደ አረማይክ የሚገቡበትን ስጦታ ሰጣቸው። ወደ እንግሊዘኛ የሚገቡበትን ስጦታ ሰጣቸው። እንዴት ብዬ ነው የምናገረው? እኔ አፈትብ ነኝ ብሎ ያውቃል ሙሴ። ሌሎችም በምን ቋንቋ ነው የምንደርሰው ብለው ያውቃሉ። ያ መንፈስ ሲመጣ ግን ፓኬጅ ሆኖ ነው የመጣው። ፓወር ሆኖ ነው የመጣው። ብሬክ ስሩ ሆኖ ነው የመጣው። ይሄ መንፈስ በጌታ በኢየሱስ ስም በውስጣችን አለ። እኔ ዛሬ አላታልላችሁም፣ ይመጣል አልልም። it is already in us። ቋንቋ መሆን ይችላል።
ኃይል መሆን ይችላል፣ ክብር መሆን ይችላል። የእግዚአብሔር መንፈስ በማን ላይ ነው? በእኔ ላይ ነው። 2-3 ነገሮችን እናገራለሁ። ባለ 50 it start from special become very normal። ባለ 50 የተባለው በዓል ስፔሻል ነበረ፣ ኖርማል ሆነ። መንፈስ ቅዱስ ኖርማል የነበረውን በዓል ስፔሻል አደረገው። አሁን ዛሬ ማታ ሪስቶሬሽን ያገኛችኋል። ኖርማል የነበረውን ላይፍ እግዚአብሔር ስፔሻል ያደርገዋል። in the season of restoration በሪስቶሬሽን ሲዝን በእናታችሁ ይሄ እኮ ለሜኒ ኔሽን የሚነገር ነው። በጌታ በኢየሱስ ስም እግዚአብሔር ተሐድሶን ያደርጋል። እግዚአብሔር ተሐድሶን ያደርጋል። ባለ 50 አደሰው፣ አንተንም ያድሳል። እግዚአብሔር ለቀኑ ገዶት አይደለም፣ ከቀኑ ይልቅ ሰው ይበልጣል። የምትበልጠውን አንተን ያድሳል። ፔንቴኮስቴን ስፔሻል አደረገው። እግዚአብሔር ቀኑን ስፔሻል አደረገው። ሁለተኛ ፖይንት ነግራቸዋለሁ። እንደሚነጥቅ አውሎ ንፋስ ከመጣ ዛሬ አንተን ካለህበት ነጥቆ የሆነ ሌላ ክልል ውስጥ ይከተሃል። በቋንቋ የማትወሰንበት፣ በፋይናንስ የማትወሰንበት፣ በህይወት የማትወሰንበት፣ በታሪክ የማትወሰንበት፣ በምንም ነገር የማትወሰንበት መለቀቅ ውስጥ እግዚአብሔር ይከተሃል። መለቀቅ ውስጥ እግዚአብሔር ይከተሃል። አንድ ሰው ይጮህና ከኔ ጋር ተለቅቅ ያለው በጌታ በኢየሱስ ስም I am free, 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 I am free in the name of Jesus, in the name of Jesus, in the name of Jesus. እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። በዚያ ድምጽ ሌላ ክልል ውስጥ ገቡ። ያ ድምጽ ግሪኩን፣ እስራኤሉን፣ አረማይኩን፣ ሮሙን ያለውን ሁሉ ቋንቋ 3000 ህዝብ የሚናገረውን ያንን ቋንቋ መተው ዶሚኔት ማድረግ ጀመሩ። ቀኝ እጆቻችሁን አንሱ ልባርካችሁ። This season will be the season of domination. ሃሌሉያ! ይሄ ጊዜ በሉ ከኔ ጋር ተጽዕኖ የማመጣበት ጊዜ ነው። የምበረታበት ጊዜ ነው። የምልቅበት ጊዜ ነው። የማይልበት ጊዜ ነው። በቋንቋ ወደ ኋላ አልመለስም። ባለማወቅ ወደ ኋላ አልመለስም። እግዚአብሔር ዳርቻዬን ያሰፋዋል። እግዚአብሔር ዳርቻዬን ያሰፋዋል። ሰሜኑ የኔ ይሆናል። ደቡቡ የኔ ይሆናል። ምስራቁ የኔ ይሆናል። ምዕራቡ የኔ ይሆናል። ያለውበትን መውረስ ጀምራለሁ። እንደዚህ የሚል ቃል አለ ቁጥር 4 መጨረሻ ላይ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። በሌላ ማለት ከተለመደው ውጪ ይናገሩ ጀመር። ከሚጠበቀው ውጪ ይናገሩ ጀመር። በጌታ በኢየሱስ ስም ከኖርም ከተለመደው ሰው አንተን ከሚያውቅበት ከዚያ ሌቭል በላይ ማውራት ትጀምራል። መጸለይ ትጀምራል። ማገልገል ትጀምራል። ማሰብ ትጀምራል። በሌላ ይላል። ሃሌሉያ! በሌላ ምን ማለት ነው? ከምድር በሰማያዊ ቋንቋ መናገር ጀመሩ። አንተ the spirit that rain upon them takes them ሰማያዊ ነገር እንዲያወሩ አደረጋቸው። ምን ማለት ነው? ባይ ዘ ዌይ እቺን በቆማችሁበት ስሙኝ። ቋንቋና አስተሳሰብ እኩል ነው። ያላሰብከውን መናገር አትችልም። ሐሳቦች ሁሉ በቋንቋ ነው የሚገለጡት። ከኔ ጋር በሉት እስቲ፣ ሐሳቦች ሁሉ በቋንቋ ነው የሚገለጡት። ለምሳሌ ልሂድ ብለህ ስታስብ ልሂድ የሚል ቃል ይመጣብሃል። ራይት? ራበኝ ብለህ ስታስብ ምን የሚል ቃል ይመጣብሃል? ልብላ። ደከመኝ የሚል ሐሳብ ውስጥ ስታመላልስ ምን የሚል ቃል ይመጣብሃል? ልተኛ፣ ልረፍ የሚል ቃል ይመጣብሃል። ቋንቋ ብቻ አይደለም፣ ሐሳብ ተሸክሞ ነው የሚመጣው። እነዚህ ደቀ መዛሙርቶች ሰማያዊ ሐሳብ ገባባቸው። in Jesus name እናገራለሁ። ዲቫይን ሜንታሊቲ፣ ሄቨንሊ ሜንታሊቲ ካሪ ማድረግ ትጀምራል። I wish
ይህንን ከናንተ ውጪ ላለ ለሌላ ኔሽን በተናገርኩት but you deserve it in the name of Jesus ሌላ ሐሳብ ማሰብ ጀምራለሁ በሉ እስቲ ቅድም ያሰብኩትን አይደለም በሉ ትላንት ያሰብኩትን አይደለም በሉ እቺን የምታክል አይደለም በሉ እስቲ አገሬ የነገረኝን አይደለም በሉ እስቲ ሰማይ የሚያሳስበኝን አስባለሁ ሰማይ የሚያናግረኝን እናገራለሁ ምን ማለት ነው በሌላ ቋንቋ አትችልም ሲልህ ምድር ሰማይ ቋንቋ ይሰጣል ሌላ ቋንቋ ምን የሚል ቋንቋ እችላለሁ የሚል ቋንቋ ይሰጣል አሞሃል ሲልህ ምድር ሰማይ እንደዚህ ይላል በመገረፉ ቁስል ተፈውሳል የሚል ሌላ ቋንቋ ይሰጣል አንተ መበልጠግ አትችልም ሲል ሰማያዊ እሱ ስለኛ ራሱን ደሃ አደረገ በርሱ ባለጠጎች እንድንሆን የሚለውን ቃል ይሰጣል አንተ በሌላ ቋንቋ መናገር ትጀምራል ወዳጆች ሆይ ሌላ ቋንቋ ልሳን ብቻ አይደለም it is different dimension different thinking different thought ነው ሌላ ቋንቋ ዛሬ ማታ በጌታ በኢየሱስ ስም ይሄ ለዚህ ጉባኤ ሆኗል ይሄ ለዚህ ጉባኤ ሆኗል መሸከም የምትችሉ ይሄን ቃል በጌታ በኢየሱስ ስም ውሰዱት በጌታ በኢየሱስ ስም